የኔ ስራ እሷን ካደጋ መጠበቅ ብቻ ነው። እናማ ተሳስተሽ ሄርሜላን የምትነካት ከሆነ አጠፈሻለሁ። ገባሽ? አዎ ገብቶኛል። አሁን ከዚህ ጥፊ። ፎንቄ ወይ ፎንቄ፣ አንዳንዴ ግን በራሴ እንደምበሳጭ ታውቂያለሽ። ቆይ ደግሞ ምን ሆነ ነው በራስ የምትበሳጨው? ምን አለ እንደሶቹ ወይ መቅጠም ወይ መስፈን በቻልኩኝና ለአንቺ ያለኝን ፍቅር በገለጽኩ እያልኩ አስባለሁ። የምርህን ነው ፎንቄ? አዎ የምሬን ነው። ቆይ ግን እኔ አንተ ፍቅር የማይገባኝ ነው እንዴ የሚመስልህ? ያው እንደሚገባሽም አውቃለሁ፣ ግን ደግሞ ከዚህ በላይ ቢገባሽ ደስ ይለኛል። አታስብ እሺ፣ በደንብ ነው የሚገባኝ። አንድ ሽብ ጀለሳለ እና በቃ የሚገጥማችሁን የፍቅር ግጥሞች ሲሰማ ምን አለ እኔን እንደሱ መቅጠም በቻልኩና የልቤን በዘረገፍኩላት እያልኩ አስባለሁ። እሺ እባክህ። ብዙ ጊዜ ደግሞ እኔ እንደምፈልገው አድርገህ ጻፍልኝ ለውና ስሰማው ምንም የልቤን አያደርስም። እውነትም ቀስቴ ፎንቃ የሌለ ሰሰዶብ ነበር። ከዛ ያንተ ፍቅር በእኔ ግጥም ችሎታ ስለማይገለጽ ከሽቤ እንደወጥ ይህንን ዘፈን ጋብዛታል። የቱን ዘፈን? እንደም ቅላስ ሰማሽ? ቆይ ግን ፎንቄ ምን ባረግ ነው ከልብ የምትወጣው? ሰማይ ልጄ ከሶስተኛ ክፍል ባታቋርጥ በጀ። ሰማይ ልጄ እስኪ ንቀጡኝ በእናታችሁ። ኪናው ምን ደስ ያለኝ እንደሆነ ታውቃላችሁ? ከእናንተ ጋር ትምህርት ቤት ነው ማለት አስቡት። ለፒያሬ ለፎንቄ የለም እና ለአንዳንድ ተጨማሪ እሽኮች ደግሞ የሻዩን የብስኩቱን እና ያሰንቡስ አቅርቡት። በስነ ስርዓት ማሳለጥ ማለት በጣም ትልቅ ሳይገባ ፈላ። እኔ ምንም የሚቀጥሉን ግን ይመስላል። አያ አንተ ልጅ የሰራውን ስራ እንዴ እኔ ደግሞ ምን አደረኩ? አጉል ተስፋ ሰጥተው የልጅ እንደፍኛ ይዋባበጣል ይፈነዳል። ምኑን አጉል ተስፋ? ከዚህ ትምህርት ቤት እኮ ካንተ ውጭ ብዙ ሰው ይመዘገባል። እና ይመዝገባል ምን አገባኝ እና እናማ ውስጣዊ ስሜቴ ሲገፋፋኝ ሲነግረኝ እናንተም ነግሬሃለሁ፣ በህልሜም ታይቶኛል። ይሄ ስራ የመጣው ለኔ ነው። ይኸውልህ ቦሻ በስነ ስርዓት አዳምጥ እሺ። እዚህ ትምህርት ቤት ብዙ ሰው ስለሚመዘገብ ካንተ ውጭ ለሌላ ሰው ሊወጣለትም ይችላል፣ ሌላ ሰው ሊቀጠር ይችላል። ስለዚህ ስለሚፈጠረው ነገር በጸጋ ለመቀበል ሬዲዮ እርግጠኛ ነኝ ሌላ ሰው ሊቀጠር ይችላል። ሰማ ለኔ የመጣውን እንጀራ ሌላ ሰው ሲበላው ዝም ብዬ የማይችል አይደለም። እሺ ምን ልታረግ እደፋው? ማንን? በእኔ ቦታ የሚቀጠረው ልጅ አንተ ልጅ አማልድ። ቆይ እንዴት ነው የሚያወራው? ኧረ እባካችሁ ሳዝጋችሁ ነው እንደው እናንተ ጎዳና ልጅ ቀልድ አይገባችሁም እንዴ? አንተ ግን እኛ እንደዚህ ተሳቀን ከሰውነት ጎዳና ስንወጣ ማየት ያስደስታል። ሰማኝ ማሚ፣ እኔ እዚህ የመጣሁት በምክንያት ነው። ጎዳና የወጣሁትም በምክንያት ነው። እናንተን ያስተዋወቀኝም በምክንያት ነው። እርግጠኛ ነኝ ይሄን ስራ የመጣው በምክንያት ነው። እናማ በቃ ይሄ ስራ ለምን አልተሳካልኝም ብዬ እድሜ ልኬን ሳላዝን መኖር ጅል አይደለሁም። ዋው ቦጄ ጭንቅላት ዋው እንዲህ ነው የሚባለው። የኔ አባት አንዳንዴ ታቀረሻለሽ እንጂ ጭንቅላትሽ እኮ አልፎ አልፎ ይሰራል። ግን እንደ ሀሳብ ሐዋሳን ባረቅጣት ሀሳብ ይባል ነገር ታምሻት። ኧረ ድንጋይ ስጠኝ! ኧረ ድንጋይ ቦጄ እኔ ሰው የሰጠኝን አልቀበልም። እኔም በእጄ ይሻለኝ። ይልጅ እንዲ እኔ በድንጋይ በእግዚአብሔር አቀውጠው። አይዞህ ጭራሽ ያፋል በቃ ሲል ባይነ መቀርሸት ጀመርክ። ናይ ተማር ልጄ ብሩኬ ሄዋን ምን ሆነሽ ነው እንደዚህ አስጠበቅሽ? እኔ ምን አውቃለሁ? ማታ እኮ አምሽቼ ተኝቼ ጠዋት ደግሞ በእነሳት አቃተኝ። ምን ነው አንቺም እንደ ሶሲ ፊልም ማየት ጀመርሽ እንዴ? የሆነ ነገር ልነግርህ ነበር። ስለምን? ስለ ፊዮሪ።
ፊዮሪ ምን ሆነች? ያቺ ሄርሜላ የምትባል እርጉም ልጅ እኛ ትምህርት ቤት ገብታለች። ሄርሜላ ማለት አንቺና ሚኪን ያጣላቻችሁ ልጅ ነች? አዎ ብሩኬ። እና ከግል ትምህርት ቤት መጣ ነው እኛ ጋር የገባችሁ? አትገርምህም? እሺ። እና እንደተለመደው ሚኪ አጠገብ ድርሽ እንዳትይ ስትለኝ እኔም ደግሞ የሆነ ነገር ስላት ከዛ በኋላ ፊዮሪ በመሀል ገብታ ነገሩን በሙሉ ደበላለቀችው። ወይዳ ቆይ ፊዮሪ ደግሞ ምን አግብቷት ነው? የእሷን ነገር ታውቂው የለ እንዴ? ያው ለኔ ያግዛልኝ ነው። እሺ ከዛስ ምን ሆነ? ከዛ ከትምህርት ቤት ስንወጣ ጋርድ ይዛ እኛን ለማስፈራራት ስትሞክር ከዛ ደግሞ ፊዮሪ ጋርዱን በዱላ ብላ ሽጉጡን ተቀበለችው። የፈጣሪ አለ። የምርሽን ነው ሄዋን? ብሩኬ ሙት የምሬን ነው። እና ጋርዱ ዝም አላት? ከዛ እሱ ደግሞ ትላንትና በተራው መንገድ ላይ ጠብቆ አንቆ ሲዘትባት ነበር። እንደው እቺ ልጅ ምን ባደርጋት ነው የሚሻለኝ? እኔም ግራ ግብት ሲለኝ እኮ ነው ያው አንተ ስለምትሰማክ አንተ እንድትነግራት ብዬ ነው። ቆይ ጸብትታ ትንሽ አርፈናል ነበር? እሱማ ነበር፣ ግን ደግሞ ይሄ ነገር ተፈጠረ። የምር በጣም ነው እሺ ያናደደች። ቆይ ሁሉ ነገር ሲፈጠር አንቺ እንኳን እንዴት አትነግሪኝ? የምር ብሩኬ እኔ ራሴ እስካሁን ከድንጋጤ አልወጣሁም። እሺ ለማንኛውም ወደ ትምህርት ቤታችን እንሂድ። ፎንቄ ወይ ፎንቄ፣ አንተ ከመጣው ዲ ህይወት እንዴት በተስፋ እንደተሞላ ግን ታውቃለህ እንዴ? ቆይ ደግሞ እኔ ምን አድርግልሽ እንደዛ የምትይው? ምን ያላደረክልኝ ነገር አለ? ተይ በእናትሽ፣ እኔ ለራሴ ላንቺ ምንም ባለማድረጌ በጣም እየቆጨኝ ነው። እርግጠኛ ነህ? አዎ ፎንቄ፣ በጣም እርግጠኛ ነኝ። በጣም ጥሩ። እንግዲያውስ አንተን ህይወት ውስጥ ከመጣ በኋላ ምን እንደተጨመረልኝ ልንገርህ። ለሞራሪ ብለሽ ነው አይደል? ፎንቄ ሞት አይደለም ከሆነ ጥሩ፣ እስኪ ንገሪኝና ልስማሽ። በመጀመሪያ አንተ የሌለ ሰዓት ከጓደኞቹ ውጪ ማንም የሚወደኝ ሰው አልነበረም። በዛ ላይ ደግሞ ስበሳጭ ምጮህበት፣ ስናደድ ምልበት ሰው አልነበረኝም። እሺ አንተ ከመጣ በኋላ ግን እነዛ ሁሉ ስሜቶች ጠፍተው ይበልጥ ተፈላጊ ሰው እንደሆንኩ ነው የገባኝ። ሌላስ ፎንቄ? በፊት የምኖረው ለሚጢጥዬ ብቻ ነበር። አሁን ግን ይበልጥ ደግሞ ተጨማሪ የምኖርለት ሰው እንዳለ እየተሰማኝ ነው። ሌላስ? አሁን ደግሞ ወላጅ አምጪ ብባል አልፈራም፣ አንተን ይዤ እሄዳለሁ። እንዴ ፎንቄ፣ ምን ነው ብለሽ ነው ይዘሽ ነው የምትሄጂው? ያው ለአስተማሪዎቹ ወንድሜ ነው ላችኋለሁ። እንዴማ ፌር አይደለም። እንደዛ ከሆነ እንደው ማለት እና ቆይ ምን እንድላቸው ነው የፈለከው? ያው ፎንቄ ብለሽ እንድትነግሪያቸው ነው። ኧረ እባክህ። አዋ ቆይ ፎንቄ ነው ብታያችሁ ምን ችግር አለው? አንተ ደስ ካለ እላችኋለሁ። ሌላስ ምን እንዳረግልህ ትፈልጋለህ? ለጊዜው ምንም አልፈልግም። ይኸውልህ ፎንቄ፣ እኔ አሁን በህይወቴ አንተ እንዳለ ሳስብ መኖርን፣ ተስፋ ማድረግን፣ ነገ መናፈቅን አስባለሁ። በጣም ብዙ ነገሮች። እሺ ፎንቄ፣ ለማንኛውም እኔ ያዘግ በቃና አሁን እንሂድ። አስተያይ አንተ ና ተነሳት ጀምር። ፎንቄ ናፍቅሽ? ቆየት ነው ያለሽ? ዩሲ የዘንድሮ ገበያ ሳይሆን ግን በጣም የደራ ነው። የምን ገበያ? የቺክ ገበያ ነው። ሁለት ኩርሽም የሚሉ ችኮች እኮ ናቸው ክላሳችን የገቡት። ይኸውልህ ብቻ ሄርሜላንም አዋሯት እናትለኝ። አወሯት እኮ። ወይኔ የሀቢብታ አልካት አይደል? እሷንም ያው የኔ ነገር ታውቂ የለ። ቆይ አንተ መቼ ነው የምትሰማኝ? ሲስተም ቀይር ብዬ ስንቴ ነው የነገርኩ? የምን ሲስተም? የኑሮ ሲስተም። ለሱማ ከዚህ አመት በኋላ ወደ አሜሪካ ሄደ የለ። እንደው በሄድክና በተገላገልኩ። እንደው እንዳንተና እንደዳግምኩ ጨጓሬን የላጠው ሰው እኮ የለም እዚህ። አብሽር ብራዘር፣ ወደ አሜሪካ ሲሄድ አስገለብጥልሻለሁ። ጨጓሬንም ታስገለብጥልኝ? እናሳ በጨዋታ መሀል ደግሞ ይሄ እናሳ የምትለውን ነገር ብታቆም ነው የሚሻለው። እያመለጠኝ እኮ ነው። ኧረ እባክህ እያባረርክም ቢሆን ያዘዋ። ዘንድሮማ ይለይለታል። ያቺ የዳይሬክተር ልጅ ናት ብለዋል። እኔ ግን እንደምንም ብዬ ማበሳሰር አለብኝ። እሺ ማንደፍረው ባሊቅና እንግዲህ አንተ ዮሲ ተወኝ ብያለሁ፣ ተወኝ ብቻ ልክር እንዳይሆን። በቃ ማንደፍሮ በማርክ ተተክቷል። ስላሰማም እንዴ ለካ ረስቸው፣ ለካ በማርክ ተተክቷል። ዋትስአፕ አብረን አፕ ይላል። ይመች። ሰማኛ አዳምጥ።
የዳይሬክተሩን ቢሮ አሳያለሁ፣ ትመዘገባለህ። ውልቅ እሺ። ኧረ እባክህ ምን የሚለው አንተ የራስህ ግቢ የምታስገባ ይመስልህ? ምነው ትእዛዝ አበዛ? አንተ ይህን ልጅ የሆነ ነገር በለው መላ በልልኝ። ራስህ በለው እኔ ምን እለዋለሁ? አንተ አይደል እንዴ ሲሉ ጣጣ ውስጥ የገባህ እንዲህ ቅልቅል እንደሚል ታውቃለህ? መች እንደሚያዝገኝ እኔ በምን አውቃለሁ? ስማኝ በቃ እንዳትንቀለቀል። እዚህ ምንድን ነው የምፈልገው? የዳይሬክተሩን ቢሮ ነው አውቀው ነበር። ወይኔ እሙዬ እንዴት ነሽ? እዚህ ግቢ ተማሪ ነሽ እንዴ? አዎ እዚህ ግቢ ነኝ። ታስታውቂያለሽ የኔ ቆንጆ። ባይገርምሽ ለሆነ ጉዳይ መጣውና አውቀው ነበር እኮ ግን የዳይሬክተሩ ቢሮ ጠፋብኝ። አታሳይኝም? አሳይሃለሁ። እነዚህንም አሳዩኝ ብላቸው ገርምሻል። መጫወቻ እኮ ነው ያደረጉኝ። አይገርምሽም? እርግጠኛ ነህ? አዎ እርግጠኛ ነኝ። ምን ሆነሽ ነው? ይሄማ ጥቁር እኮ ፈጣሪ ወዶ አይደለም እንደዚህ ያጠቆረው። እርግጠኛ ነህ ግን? ለምንድን ነው እርግጠኛ ነህ? እርግጠኛ ነህ አበዛሽ። ቢኒ ይባላለሁ። ቢኒ ቦቸራ፣ ሰፈር ስሜ ነው ቦቸራ ማለት። ባይገርምሽ እነዚህ ጓደኞቼ ናቸው፣ ግን ጓደኛ አትበያቸው። ልክ እንደ ጓደኛ ባትቆጥራቸው ደስ ይለኛል። እኔ ግን ከቢኒ ቦቸራ ብትይኝ ደስ ይለኛልሽ። ቻጓጓሽኝ እኮ ምንድን ነው? ጄሪ ቶምን ታውቂያለሽ? ቶም? ኧረ አላውቀውም። ማን ነው? የቤት ስሜ ነው። ምን ከብዶሽ ነው? ቀለል ላድርግልሽ? አይ ሰው ሲያቅፈኝ ደስ አይለኝም። ቀስ እያልኩ ለማመድሻለሁ። በዚህ ጋር ነው? አዎ የዳይሬክተሩ ቢሮ በዚህ በኩል ነው እኮ። ምንድን ነው የሚሻለን? እሺ አሁን ኧረ እኔ ምን አውቃለሁ? አንተ ልጠይቅ እንጂ ምንድን ነው የሚሻለን? እኔ እኮ ምን አንቀልቅሎኝ ማስታወቂያው እንደነገርኩት ነው። ይኸውልህ በእርግጠኝነት ከአንዷ ሴት ጋር ይነካካና በቃ ውሃ በላን፣ ተባረርን። ከአንዷ ጋር ከነፍች ጋር ነው እንጂ የሚነካካው። ወይ ጉድ! አሁን ወደ መፍትሄው ምንድን ነው የሚሻለን ነው? ይኸውልህ አንድ ነገር ልንገርህ፣ እኔ ከዚህ በኋላ መባረር አልፈልግም። እሺ ይሄው አንተ ማን ነው የሚያባረር? ብራዘር ይሄ ልጅ ተሳክቶልት እዚህ ከገባ የሆነ ፈውል ይሰራል፣ ጀለሶች ነን ይላል። እኔ ግን አልሰሙም። ልክ ነህ፣ ግን ሲጀመረን ያውቀዋለሁ። አንተ ታውቀዋለህ። ቤዚቲ ነኝ ናት። ወይ ፍታዬ እንዴት ነሽልኝ? ደህና ነኝ። ደህና ነሽ? አለው። እኔ እኮ ማታ ስልክሽን ስሞክር አልሰራም ሲለኝ ዛሬ ክላስ የምትመጪ አልመሰለኝም ነበር። እሱማ እኔም ልመጣ አልፈለኩም ነበር፣ ግን በቃ ቤት ውስጥ ብቻ የመቀመጥ ትርፉ ዲፕሬስድ መሆን ነው። ለዛ ነው የመጣሁት። የኔ እናት የማይሆን ነገር ብዬ አስጨነቅኩሽ አይደል? ኧረ አንቺ ማን ብለሽ ታስጨንቅኛለሽ? ጓደኛሽ አይደለሁ? በቃ የተሰማሽን ነው የነገርሽ። ቤዚቲ እና ደብዳቤ ላይ ጽፈሽ ያስቀመጥሽልኝን ነገር አሰብሽበት? አዎ በደንብ አሰብኩበት። በደንብ ውስጤን አዳምጫለሁ። እና ምን ወሰንሽ? በቃ እናንተ የጠረጠራችሁት ነገር በሙሉ እኔ ጋር እንደሌላ ነው የተረዳሁት። ማለት አልገባኝም። ማለትማ በቃ ባጭሩ እኔ ከያሬድ ፍቅር አልያዘኝም ማለት ነው አይደል? አዎ ቹቹሻ፣ እንዴ እኔ አንቺም አቡሽም ከየት አምጥታችሁ በዛ መልኩ እንደተረዳችሁ ምንም ሊገባኝ አልቻለም። ለነገሩ ቤዚቲ ትክክል ነሽ። የራሽን ስሜት ካንቺ በላይ የሚያውቅ ማንም የለም። በትክክል። እና ከዚህ በኋላ ከያሬድ ጋር እንዴት ልቀጥ ያሰብሽ? ምን ማለት ነው? ማለትማ እንደነገርሽኝ ከሆነ እንደሚያፈቅርሽ ነግሮሻል። እሱማ ነግሮኛል። ታዲያ ለሱ ምላሽሽ ምንድነው? እሱን እኮ ቹቹሻ የዛኔ ነገረዋለሁ። ለካ ነግረሽዋል። ግን ደግሞ የዛኔ የተናገርኩበት መንገድ ትክክል አልነበረም። ማለቴ በጣም ተናድጄ ስለነበር በንዴት ላይ ሆኜ ነው ያወራሁት። እናማ በተረጋጋ መንፈስ ሆኜ ላናግረው ይገባል። እሺ ቤዚቲ፣ እኔ አሁን አንቺን እንደዛውኝ አልልሽም። እሺ አንቺ የሚሰማሽን ስሜት አድርጊ። ላናግረው ይገባል። በቃ እንደዛ ከሆነ አሁን ወደ ክላስ እንግባ። እሺ በኋላ አናግረዋለሁ። በቃ እኔ ወደዚህ ነው ክላሴ። በዚህ በኩል ጥፍልና ታገኘዋለህ ብሎ ደረስን እንዴ? አዎ ደረስን። እኔ ስንት የወዲ ወዳችንን እናወራለን እያልኩ ሳስብ እንደ ቀልድ ደረስን ትኛለሽ እንዴ? እንዴ የወዲ ወዳችንን? አዎ የወዲ ወዳችንን። እኔ እናንተ እኮ የወዲ ወዳችንን የምናወራበት ያን ያህል ቅርበት የለንም። እና የልቤ ልባችንን ነው። ኧረ እባክህ አንቺ ደግሞ አበዛሽው። የወዲ ወዳችንን እናወራ እምቢ፣ የልቤ ልባችንን እናወራ እምቢ። እና ምን እንድናወራ ነው የፈለግሽው? የአንገታችንን። ለካ እሱም አለ። ባይዘው አንገትሽ ልክ እንደ ብርሌ አንገት መለሎ ነገር ነው። እንዴት ነው የአንገት ጭፈራ ትያለሽ እንዴ? እንዴ ምንድን ነው የምትለው? ስቀልድ ነው። ለማንኛውም ከዚህ በኋላ እኔ ልቀጠር እንጂ በፈለግሽው ሰዓት ሻዩን፣ ሳምቡሳውን፣ ብስኩቱን፣ አምባሻውን እየመጣሽ መብላት ትችያለሽ። እሺ በእኔ ነው። እስኪ መጀመሪያ አንተ ራስህ ተቀጥር። ምን ይመስላል? ተይ እንጂ አይኔ ቁጭ ያለ መማሪ ቁጭ። ይሄኔ ተምሬ ቢሆን እኮ ከእንደዚህች አይነት ከመሳሰሉ ሴቶች ጋር ነበር ሙሉ።
አንተ ወቻራ መጣችሁ እንዴ? አንተ ልጅ ያማሃል። ቆይ ደግሞ ምን አደረግኩ? ቆይ እዚህ ብትቀጠር ቸከሶች እንደዚህ ነው የምታናግራቸው? እና እንዴት እንዳናግራችሁ ያምራል። እንደዛ ከሆነ አሁን ዳይሬክተሩ ጋር እጪ የሆነ ነገር መናገር አለብኝ። እንዴ ምን ብለህ? አንተ እንዳትቀጠር መናገር አለበት። ለምን ሲባል? ሲጀምር አንተ ምንም አይነት ትክክለኛ ዲሲፕሊን ስለሌለ። አንተ ያማል እንዴ? እንዴት ነው የምታስቡት? እንዴት አሰብ? እንዴ ምን ሆናችሁ ነው? እኔ ቺክ ባገኘው ቁጥር እንዴ ሌላ ነገር ፈልጌ ብቻ እንዳይመስላችሁ። ኧረ እባክህ እኛ ላይ ሙድ ልትይዝ እና ልመክራቸው ነው እንዴ? ሙድ ይዛል እንዴ? ተሰማላችሁ? እኔ ከተረተይ በኋላ ማለት ነው ማንንም ቢመጣ አይሞቀኝም አይደንቀኝም። እሺ እና ቺኮች የምትጋተታቸው ለምንድን ነው? ለጨዋታው ነው። ግን ከደበራችሁ ሊቀር ይችላል። እኛ አልደበረንም። እኛ ያልነው ግን ጨዋታውን በልክ አድርገው ነው። እና ልኩ እንዴት ነው? እኔ እንጃ አላቅልም። ብቻ ግን ተረጋጋሽ፣ ገደል ግባ። የልጅ አማ እንዴ እና ያቡሻ ልጅ አንቺ አሳዩ። መጀመሪያ ምዝገባ የዳይሬክተሩ ቢሮ ሳይሆን ሌላ ቢሮ ነው። እሺ እና ቤት በኩል ነው አላቅልም። እነዚህ ልጆች እያስደበርኳቸው ይሆን እንዴ? ቦቼ ራስን ማስተካከል አለብህ። ተረጋጋ። እኔን ፈልገሽ ነው የመጣሽው? ደግሞ ምን ቀርቶኝ ነው አንተ የምፈልገው? እኔን እየፈለግሽ ካልሆነ ታዲያ ለምንድን ነው ፊትሽ እኔን እየፈለግሽ እንደነበር የሚያሳብቀው? ፊት አይቶ ማን እንደፈለጉ ማወቅ ይቻላል እንዴ? እንዴ ቤት ያልነገረችም እንዴ? ምን አዩሲ ፊት አይቶ ልብን ማወቅ እንደሚችል አልነገረች? አትገርምህም? አልነገረችኝ። ወይ ነገሩ አትፍረጅባት። እሱ ቀጣይ ምዕራፍ ላይ ያለ ስለሆነ ምናልባት ቀስ ብሎ ይደረሳል ብላ ሊሆን ይችላል። አልበዛም ግን? ምኑ ለራሴ የምትሰጠው ቦታ ነው። ወድጄ መሰለሽ? ግን ያው ለራስ ጥሩ ግምት መስጠት ኮንፊደንስ ይጨምራል። ሲበዛም ግን ያስጠላል። ዋው ደስ ሲል። ምኑን? ስለ መጥላት አወራሽ? ለዚህም ፍቺ ልታዘጋጅለት እንዳይሆን። መልካም ቀን። ብሩኬ ምን ሆነሃል? ፊዮሪኖች በጣም ያዘንኩብሽ። እንዴ ምን አጥፍቼ ነው ያዘንክብኝ? ትላንትና ከሄርሜላ ጋር ደጋ ተጣልተሽ ነበር አይደል? ምንድን ነው የምታወራው? የሄርሜላን ጋርድ እንደመታሹ ሰሙ። እሱን ነው እንዴ? አው እሱን ነው። ቆይ እንዴት ብትዳፈሪ ነው ከቅጥረኛ ጋርድ ጋር የምትጣዩ? እና ምን ማድረግ ነበረብኝ? ሰውየው እኮ ጋርድ ነው፣ በዛ ላይ ሽጉጥ የያዘ ጋርድ። እና ያቺ ድንቢጥ የሆነች ልጅ ሔዋንን ህይወቷን ስበጠብጥና ስታሰቃያት ሳይ ዝም ብዬ ማየት ነበረብኝ? እና ከሰውየው ጋር መፋለም ነው መፍትሄው? እኔ እኮ መጀመሪያ እንደዚህ አይነት ሀሳብ አልነበረኝም። እና በቃ መንገድ ላይ ቆመው ከሄርሜላ ጋር ሲያስፈራሩን በጣም ደም ይፈላ። ከዛ በኋላ ነው ያቀናበርኩት። እሺ ትላንትና ባገኘሽ ሰዓት ብቻሽን እንደፈለገ ማድረግ አይችልም ነበር? እሱማ ይችል ነበር። እኔም ለዛ እኮ ነው አንቺን ከእንደዚህ አይነት አደጋ ለመጠበቅ ነው ሞክረው። ብሩኬ እኔ ሰዎች የኔ የምላቸውን ሰዎች ሲያሰቃዩቸው ማየት አልችልም። ግን እኮ ለምትወጃቸው ሰዎች አብሮነትሽን የምታሳያቸው ራስሽን አደጋ ላይ ጥለሽ አይደለም። እሱማ ይገባኛል። የሆነ ሰዓት ላይ ግን ነገሮች በሙሉ ከቁጥጥር ውጭ ይሆናሉ። እሺ ብሩኬ እኔ ምን ላድርግ? በእናትሽ ፊዮሪ፣ እሱ ስሜትሽን ለማሸነፍ ሞከሪ። እኔ እንደዚህ ይሆንክ ያለሁት እኮ አንቺን ከአደጋ ለመጠበቅ ነው። እሱ እኮ ይገባኛል። ታዲያ ከገባሽ ለምን ታይ ስልሽ አትሰሚኝም? እሺ ሞክራለሁ። ፊዮሪ፣ እንድትሞክሪ ሳይሆን እንድታደርጊ ነው ፈልገው። እሺ አደርገዋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምን ነው ተጠራጠርክ እንዴ? አይ እንዲሁ ነው። ድሮ ቢሆን ዙፋኔ ብዬ ቃሌን ሰጥክ ነበር። አሁን ግን ያንን ማድረግ አልችልም። ግን በቃ ዝም ብለህ እንደዚሁ መነኝ። እሺ አምንሻለሁ። ደግሞ እንደምታደርጊው አልጠራጠርም። እሺ
ይቻላል። ግን በሰላም ነው? በሰላም። እሺ ቁጭ በይ። ግን ደህና ነሽ? ደህና ነኝ። ምን ነው አጥብቀህ ጠየቅኝ? አይ በሰከነ ስሜት ልታወሪ ስትሞክር ይገርመኝ እኮ። ዛሬ ግድ ሰከን ብለን ልናወራበት የሚገባ ጉዳይ ስላለ ነው። እሺ ጥሩ። ምንድን ልታወሪኝ የፈለግሽው? ስለ ባለፈው ጉዳይ በተረጋጋና ሰከን ባለ ስሜት ላወራ ፈልጌ ነበር። የትኛው ጉዳይ? አፈቅርሻለሁ ብለኸኝ ነበር። አዎ ብዬሽ ነበር። ምን መሰለህ ያሬድ፣ ማፍቀር ትልቅ ጸጋ፣ መፈቀር ደግሞ እድለኝነት ነው። ልክ ነሽ ቤዚ። እና ደግሞ አንተ እኔን ማፍቀርህ በጣም ኖርማል ነገር ነው። እሺ ግን ደግሞ እኔ ላንተ ምንም ስሜት የለኝም። ይህንን ስለ በጣም እንደምትጎዳ አውቃለሁ። ችግር የለው። እና ያሬድ በነበረን ነገር ሁሉ አስቀይሜ ከነበረ በጣም ይቅርታ። ምንም ስላላስቀየምሽ ይቅርታ መጠየቅ አይገባሽ። በቃ ከዚህ በኋላ በተቻለ አቅም እኔን ለመርሳት ሞክር።